ዛሬ የተሰሙ ሰበር መረጃዎችን ወደ እናንተ እናደርሳለን። ቶም ቪዲዮ ግራፊክ ማሰልጠኛ ተዘረፈ። ፖሊስ በጉዳዩ ላይ ተናግሯል። በሌላ መረጃ በጦር መሳሪያ ህዝቡን እያስፈራሩ ሲዘርፉ የነበሩ አደገኛ ዘራፊዎች ፍርድ ቤት መቅረባቸው ተገልጿል። ቀዳሚ ወዳደረግነው መረጃ ስናልፍ በአዲስ አበባ ከተማ በቡድን ተደራጅተው ሲዘርፉ የነበሩ ተጠርጣሪዎች ክስ እንደተመሰረተባቸው የአዲስ አበባ ፖሊስ አስታውቋል። ተከሳሾቹ የውንብድና ወንጀሉን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 6 ልዩ ቦታው ሰሚት ለሚ ኢንዱስትሪ ፓርክ አካባቢ ነው። በዚህ ቦታ አሽከርካሪዎች ልምምድ የሚያደርጉበትና የተለያዩ ግለሰቦች የሚዝናኑበት መሆኑን ያጤኑት ተከሳሾቹ በሽጉጥ በማስፈራራት ጉዳት በማድረስና ሰዎች የያዙትን ንብረት በመቀማት ከአካባቢው ይሰወራሉ። ወንጀሉን ስለመፈጸማቸው ሪፖርት የደረሰው ፖሊስም ባደረገው ብርቱ ክትትል 4 ተጠርጣሪዎችን ለወንጀል መፈጸሚያ ከሚጠቀሙበት ሽጉጥ ጋር በቁጥጥር ስር አውሏቸዋል። ተጠርጣሪዎቹ ከተያዙ በኋላ የግል ተበዳዮች እንዲመርጧቸው በማድረግ በተሰራ ሰፊ የምርመራ ስራ የተሰረቁ ንብረቶችን በሰሌዳ ቁጥር ኮድ 35616 አዲስ አበባ በሆነ ሞተር ሳይክል እየተንቀሳቀሱ የሚቀበሉ ተጨማሪ 2 ተጠርጣሪዎችን በቁጥጥር ስር በመዋል የምርመራ መዝገብ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረትባቸው ተደርጓል። የተከሳሾቹ የክስ መዝገብ በፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚ ኩራ ምድብ አንደኛ ወንጀል ችሎት ቀርቦ እየታየ ሲሆን በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ይገኛሉ። ወንጀሉ በተፈጸመበት አካባቢ ተጠርጣሪዎቹ የወንጀል ድርጊቱን ሲፈጽሙ አንዳንድ ሰዎች ቆመው ሲመለከቱ እንደነበረ ያስታወሰው ፖሊስ ህብረተሰቡ ወንጀል እየተፈጸመ እያየ ለፖሊስ መረጃ አለመስጠቱ ወይም እየተፈጸመ ያለን ወንጀል እንዲቋረጥ አለማድረግ በሕግ ተጠያቂ ሊያደርገው እንደሚችል በመገንዘብ ተገቢውን ትብብር ማድረግ እንደሚገባው የአዲስ አበባ ፖሊስ አሳስቧል። በሌላኛው መረጃችን የተጣለባቸውን ኃላፊነት ወደ ጎን በመተው ቶም ቪዲዮግራፊ ማሰልጠኛን የዘረፉ የጥበቃ ሰራተኞችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ገልጿል። ተጠርጣሪዎቹ ወንጀሉን የፈጸሙት በአራዳ ክፍለ ከተማ ፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ ከሚገኘው ቶም ቪዲዮግራፊና ፎቶግራፊ ማሰልጠኛ ተቋም በሌሊቱ ክፍለ ጊዜ ነው። ሁለቱ ተጠርጣሪዎች በፒያሳ ጣይቱ ሆቴል ቅጥር ግቢ ውስጥ በሚገኘው ቶም ቪዲዮግራፊና ፎቶግራፊ ማሰልጠኛ ውስጥ በጥበቃ ሰራተኝነት ተቀጥረው ይሰራሉ። ተጠርጣሪዎቹ ከሌሎች ወንጀል ፈጻሚዎች ጋር በመመሳጠር የማሰልጠኛ ተቋሙን ዕቃ ግምዣ ቤት ሰብረው በመግባት ጠቅላላ ግምታቸው 2.6 ሚሊዮን ብር በላይ የሚያወጡ 29 የፎቶግራፍ ካሜራዎች፣ 3 ቪዲዮ ካሜራዎች፣ 2 ስፖት ላይቶች፣ 2 ማኑዋል ላይቶች፣ የካሜራ ባትሪዎች፣ 10 የባትሪ ቻርጀሮች፣ 2 ኤልኢዲ ላይቶች፣ 4 የገመድ ማይኮች እንዲሁም የቻርጀር ማራዘሚያ ሰርቀዋል። ግለሰቦቹ ንብረቶቹን በተሽከርካሪ በመጫን የተወሰነውን እዚሁ አዲስ አበባ በሚገኝ የአንደኛው ተጠርጣሪ ፎቶ ቤት ማስቀመጣቸውን የጠቀሰው ፖሊስ የቀሩትን ደግሞ በደቡብ ኢትዮጵያ ክልል ወላይታ ዞን ሶዶ ከተማ መውሰዳቸውን ገልጸዋል። ከፖሊስ የተገኘው መረጃ እንደሚያስረዳው ግለሰቦቹ ተጨማሪ ዕቃ በሌሎች ተጠርጣሪዎች የሥራ ቦታ የደበቁ ሲሆን አንድ ካሜራ ሊሸጡ ችለዋል። ፖሊስ ባከናወነው ጠንካራ የምርመራና የክትትል ስራ ተጠርጣሪዎቹን ከነ ኤግዚቢቱ በቁጥጥር ስር ማዋሉን ገልጸዋል። ተጠርጣሪዎቹን ለመያዝና ኤግዚቢቶቹን ለማስመለስ በተከናወነው ተግባር የፌዴራል ፖሊስና የወላይታ ዞን ፖሊስ መምሪያ ላደረጉት ትብብር የአዲስ አበባ ፖሊስ ምስጋናውን አቅርቧል። የትኛውም ተቋምም ሆነ ግለሰብ ሰራተኛ ቅጥር በሚፈጽምበት ወቅት ከፍተኛ ጥንቃቄ በማድረግ ያላቸውን መረጃና ዋስትና በተገቢው ሁኔታ በማጤን መሰል ወንጀሎችን መከላከል ይቻላል ያለው ፖሊስ በሕገ ወጥ መንገድ የሚደረጉ ግብይቶች በተለይ ዋጋው ቅናሽ ነው በሚል ምክንያት መረጃ የሌለውን ንብረት በአደራ ማስቀመጥም ሆነ መግዛት ከወንጀል ፈጻሚዎች ጋር በተባባሪነት ወይም በሌባ ተቀባይነት ሊያስጠይቅ ስለሚችል ጥንቃቄ ማድረግ እንደሚገባ የአዲስ አበባ ፖሊስ አሳስቧል። ተጨማሪ የጥንቃቄ መረጃ በየቀኑ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ።